በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በታኅሳስ 11 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት የግብፅ ደቡብ ከሆነ ከመጺን አውራጃ ከሬስ ከተማ ሰዎች ወገን የሆነ ቅዱስ አባት አባ በኪሞስ የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። አባ በኪሞስ እርሱም የአባቱን በጎች የሚጠብቅ ነበር። ዕድሜውም 12 ዓመት ሲሆነው ከእግዚአብሔር የታዘዘ መልአክ በጎልማሳ አምሳል ተገለጠለትና በአንድነት ሄደን እንመነኩስ ዘንድ ትሻለህ አለው። እርሱም አዎን አለ። ሁለቱም ተስማምተው ወደ አስኬጥስ ገዳም በአንድነት ተጓዙ። 3 አረጋውያን መነኩሳትንም አገኙ። አባ በኪሞስም ከእነርሱ ጋር 24 ዓመታትን ኖረ። ከዚህም በኋላ አባ በኪሞስ ከዚህ ተነስቶ የ3 ቀን ጎዳና ያህል ተጓዘና ሩቅ ወደሆነ በረሃ ውስጥ ገባ። ሰይጣናትም በሪያዎችና በዘንዶች አምሳል ሆነው መጡበት። እነክሱትም አፋቸውን ከፍተው ከበቡት። እርሱ ግን የአጋንንትን ሐሳብ አወቀ። በእግዚአብሔርም ኃይል እፍ አለባቸው። በዚያም ጊዜ ተበተኑ። እርሱም ወንዝ አገኘ። 77 ቀን እየጾመ በዚያ 3 ዓመት ኖረ። በሱባኤው መጨረሻ በመሃል እጁ ተምር መልቶ ያንን ይመገባል፣ ውሃም በጥቂት ይጠጣል። 2400 ጊዜ በሌሊት እንዲሁም በቀን 2400 ጊዜ አቡነ ዘበሰማያትን ይጸልያል። ከዚህም በኋላ 40 ቀን እየጾመ 24 ዓመታት ያህል ኖረ። 40ውን ቀን ሲፈጸም አንድ ጊዜ ይበላል። ከዚህም በኋላ አንድ ጊዜ ቆዳውን ከአጥንቶቹ ጋር እስኪጣበቅ 80 ቀን ጾመ። በዚያን ጊዜ የእግዚአብሔር መልአክ ይበላና ይጠጣ ዘንድ እንጀራውን ውሃውን አመጣለት። ያም ውሃና እንጀራ ሳያልቅ እስከ አረፈ ድረስ ብዙ ዓመታትን ኖረ። ፈጣሪ እግዚአብሔርም በሌሊት ራእይ ተገልጦ ወደ ሀገሩ እንዲመለስ አዘዘው። በዚያን ጊዜ ተነስቶ ሄደ። ወደ ሀገሩም ደርሶ በዚያ ታናሽ ማደሪያ ጎጆ ሰርቶ በውስጡ ብቻውን የሚኖር ሆነ። ወደ እርሱም ለሚመጣ ሁሉ መጠጊያና ወደብ በጎ አለኝታም ሆነ። ሰዎቹም ሁሉ በትምህርቱ እየተጽናኑ ኖሩ። እጹብ በሆነ አምልኮቱ በትሩፋቱና በተጋድሎ መንፈሳዊ ቅናትን ይቀኑበት ነበር።
በአንዲት ዕለትም ከእግዚአብሔር የታዘዘ መልአክ ተሸክሞ ወደ ኤፍራጥስ ምድር አደረሰው። የዚህ ሀገር ሰዎች በመተላለፍ ከእውነተኛ ሃይማኖት ወጥተው ነበርና ሁሉንም ወደ ቀናች ሃይማኖትና ወደ በጎ ምግባር መለሳቸው። ከዚያም ወደ ቦታው ተመለሰ። አንድ ጊዜም ሽጦ ምግቡን ያገኝ ዘንድ አገልግሎችን ተሸክሞ ወደ ከተማ ሲሄድ በጎዳና ላይ ደክሞት አገልግሎችን አስቀምጦ ጥቂት ያርፍ ዘንድ ተቀመጠ። በዚያን ጊዜ ከአገልግሎቹ ጋር እግዚአብሔር ኃይል ተሸክሞ ወደሚሻው ቦታ ደረሰው። በዚያም ወቅት አባ ሲኖዳ ከፍተኛ የዕንቁ ባህሪ ምሰሶ በራእይ አየና የታላቅ ምሰሶ ምንድን ነው ብሎ ደነገጠ። የእግዚአብሔርን መልአክ ተገልጦ ይህ አባ በኪሞስ ነው አለው። አባ ሲኖዳም ወዲያውኑ ተነስቶ ወደ አባ በኪሞስ ሀገር እስኪደርስ በእግሩ ተጓዘ። ከዚያችም ቀን በፊት ከቶ አላየውም ነበር። በተገናኙም ጊዜ እርስ በርሳቸው ሰላምታ ተሰጣጡ። አባ በኪሞስም ወጥ ሊያበስል ወደደ። አባ ሲኖዳንም ይችንን ስራ ያዛትና ሄደህ ውሃ ቀድተህ መልተህ አምጣልኝ አለው። በዚያንም ጊዜ አባ ሲኖዳ ተነሳና ያችንን ስራ ተሸከማት። ውሃውንም ቀድቶ መልቶ አመጣለት። ወጡንም ፈልቶና በስሎ አገኘው። በዚያም ጊዜ አባ በኪሞስ መሆኑን አወቀ። ከእርሱ ጋር ሰላምታ ደገመ። እጅ በመነሳሳትም ሰላምታ ተለዋወጡ። ከዚያም በኋላ አባ ሲኖዳ ስለ እርሱ ያየውን ራእይ ነገረው። እርሱም ዘንድ ጥቂት ቀኖች ኖረ። ዳግመኛም በአንዲት ቀን በአንድነት ሲጓዙ የሞተ ሰው ራስ አገኙ። አባ ሲኖዳ በበትሩ ነቅነቅ አደረገውና ሞት ሆይ ያየውን ትነግረንና ታስረዳን ዘንድ ተነሳ አለው። በዚያንም ጊዜ ነፍሱ ወደ አጽሙ ተመልሳ ስጋ ለብሶ ተነሳና ሰገደላቸው። በሲኦል የሚሰራውንም ሁሉ በየወገናቸው በውስጡ የሚሰቃዩትን እርሱንም አረማዊ እንደሆነ ነገራቸው። እንዲህም አለ። ክብር ይግባውና በጌታ ኢየሱስ ክርስቶስ ስም ያመኑ ትእዛዙን ግን ያልጠበቁ በአሕዛብ ስራና በአረማውያን ርኩሰት የኖሩ ከኛ በታች የሚኖሩ ክርስቲያኖች አሉ አለ። ቅዱሳንም ተመልሰተኛ አሉት። ወዲያውኑ እንደ ቀድሞ ሆነ። ከዚህም በኋላ አባ ሲኖዳ ቅዱስ በኪሞስን ተሰናብቶ ወደ ቦታው ተመለሰ። ረፍቱን በቀረበ ጊዜ ቅዱስ አባ በኪሞስ አገልጋዩን ጠርቶ በኖረበት ቦታ ስጋውን እንዲቀብር አዘዘው። ከዚህም በኋላ በሆድ ዝማ ህመም ጥቂት ታመመ። ቅዱሳን በአንድነት ወደ እርሱ ሲመጡ አያቸው። በዚያን ጊዜ ነፍሱን በእግዚአብሔር እጅ ሰጠ። መላእክትም ወደ ኢየሩሳሌም ሰማያዊት እስካደረሷት ያመሰገኑና እየዘመሩ አሳረጓት። መላ ዕድሜውም 70 ዓመት ሆነ። 12 ዓመት በዓለም ውስጥ 58 ዓመት በምንኩስና ስራ ኖረ። እግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱን ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የኤጲስቆጶሱ በርጠለሜዎስና የሰማዕቱ በጥላን መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ታኅሳስ 11 ቀን ታስበውና ተከብረው የሚውሉ ዓመታዊ የቅዱሳን በዓላት ታላቁ አባ በኪሞስ፣ ቅዱስ በርጠለሜዎስ፣ ቅዱስ ቴዎድሮስ፣ ቅዱስ በጥላን ናቸው። ወርሃዊ በዓላት ደግሞ ቅዱስ ያሬድ ካህን፣ ማርገላውዴዎስ ሰማዕት፣ ቅዱስ ፋሲለደስ ሰማዕት፣ አቡነ ሐራ ድንግል ጻድቅ፣ ቅድስት ሐና ብሩክት ናቸው። በሽቅድድም ስፍራ የሚሮጡት ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ። የሚታገሉም ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን። አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 21። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ
ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናት በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። ለከንቱ ንግግር ዘገምተኛና ሰነፉን፣ ነገር ግን የቅዱሳት መጽሐፍት ቃል በማወቅ በመስማትም ድህነትን የሚሰጡ ናቸውና ብልህ ሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን እንደ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።